ሰላም ሰላም እንዴት ናችሁ? የደህና ነኝ ፈጣሪ ይመስገን። በያላችሁበት ሰላማችሁ ዝዝት ይበልልኝ። የዓለም ዳርቻ ሰላማችሁ ዝዝት ይበልልኝ። ዛሬ የማቀርብላችሁ ቪዲዮ በመጽሐፍ ቅዱስ ዲቦራ ጸጋ የሚለው ስም በመጽሐፍ ቅዱስ ምን አይነት ትርጓሜ ያለው የሚለውን እናያለን። እናንተ ደግሞ በመጽሐፍ ቅዱስ የመጽሐፍ ቅዱስ ስማችሁ ማን ነው? ስንቶቻችሁ ናችሁ ስማችሁን በመጽሐፍ ቅዱስ የምታውቁት? በመጽሐፍ ቅዱስ አሁን ለምሳሌ በለጠች፣ ከበዴ፣ አስናቀች ምናምን የተለያዩ ስሞች አሉ ሲሆን ዲቦራ የሚለው ስም በዕብራይስጥ ሲሆን ትርጉሙ ንብ ማለት ነው። በመጽሐፍ ቅዱስ ውስጥ ዲቦራ የእስራኤል ነቢይና ፈራጅ መሳፍንት ነበረች። እንደ ንብ ሁሉ ታታሪ፣ ጥበበኛና ለሕዝቧ የምትጠቅም መሪ እንደነበረች ይታወቃል ይላል። ይህ ማለት የዲቦራ የሚለው ስም ነው። ዲቦራ ያላቸው ስሞች የንብ ስም ነው ያላቸው ማለት ነው። ቀጣይ ቪዲዮ በአባቴ እሰራለሁ። እናንተ ደግሞ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ስማችሁን በመጻፍ የፍቅረኛችሁ ሊሆን ይችላል፣ የእህታችሁ ሊሆን ይችላል፣ የጓደኛችሁ ሊሆን ይችላል ስማቸው በመጽሐፍ ቅዱስ ምን እንደሚል ማወቅ የምትፈልጉ በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉልኝ። መልካም ጊዜ ይሁንላችሁ።